ሊቀ መልአኩ ሚካኤል በእግዚአብሔር ፊት ከሚቆሙ መላእክት መካከል አንዱ ነው። ሚካኤል የዕብራይስጥ ቋንቋ ሚ መኑ ካ ከመ ኤል አምላክ ማለት ሲሆን በአንድነት ሲነበብ መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ታላቅ መልአክ ዮሐንስ ወንጌላዊ በራእዩ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው ብሎ ከተናገረላቸው መላእክት አንዱ ሲሆን የሰባቱም ሊቀ መላእክት አለቃ እንዲሆን እግዚአብሔር መርጦ ሽሞታል። ቅዱስ ሚካኤል የሰራቸው እጅግ ብዙ የሆኑ ተአምራትም አሉ። እግዚአብሔር ፊት ሚቆመ ታላቁ አለቃ ሚካኤል በፍርሃት ውስጥ ሳለ ሰላም እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን። በዛሬው ልዩ ፕሮግራማችን በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቅዱስ ሚካኤል ቁምስና ህዳር 12 2018 ዓ.ም በታላቅ መንፈሳዊነት ስለተከበረው ዓመታዊ ክብረ በዓል ያሰናዳንላችሁን መሰናዶ ይዘን ቀርበናል። አብራችሁን ቆዩ። ከክብረ በዓሉ ቀደም ብሎ የ9 ቀናት የኖቬና ጸሎት፣ ትምህርትና ሌሎች መንፈሳዊ መርሃ ግብሮች ሲካሄዱ የቆዩ ሲሆን በክብረ በዓሉ መስዋዕተ ቅዳሴውን የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ መርተዋል። የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ባሰሙት ቃለ እግዚአብሔር አንዳንድ አባቶች መላእክቶቻችን ናቸው፣ አንዳንዴም የንስሐ አባታችን፣ ወጣቶች ወንድም እህቶቻችንም ከእግዚአብሔር የተላኩልን በፈተናችን ማን እንደ እግዚአብሔር የሚሆኑልን ናቸው። ዓለም በዚህ ጊዜ ሰላም እንደራቃት የገለጹት ብፁዕነታቸው የቅዱስ ሚካኤል በዓል አብርሃማዊ ሃይማኖቶች ሁሉ የሚያከብሩት ታላቅ መልአክ ነውና እግዚአብሔር በመላእክቱ ሰላምን ያመጣልን ዘንድ በጸሎት ትጉ በማለት የዕለቱን ቃለ እግዚአብሔር አሰምተዋል። እግዚአብሔር ታጋሽ ስለሆነ በደልን ችኮላ ያለበትን ፍርድ ያሸንፋል በትዕግስት። ሚካኤል ይህንን ነው የሚያሳስበው። ማን እንደ እግዚአብሔር ነው? ማንም የለም። ስለዚህ የሱን እንደ እግዚአብሔር እንክብካቤ እንደ እግዚአብሔር ፍቃድ የሱን ጠባቂነት አስበን ዛሬ የምናከብረው የእግዚአብሔርን አሸናፊነት ስለሚያስታውሰን ነው። በቅዱስ ሚካኤል ዓመታዊ ክብረ በዓል በርካታ ምዕመናን በመታደም የበረከቱ ተካፋዮች ሆነዋል። በዕለቱ የተገኙት ምዕመናን በመስዋዕተ ቅዳሴ በስግደትና ዝማሬ የቅዱስ ሚካኤል ዓመታዊ ክብረ በዓልን በታላቅ መንፈሳዊ ድምቀት አክብረውታል። ምስጋና ለእግዚአብሔር ይሁነው። ከምንም ነገር በላይ የእግዚአብሔር ስም የሚከብርበት ቀን ትልቅን በዓል በመሆኑ በዕለቱ በጣም ተደስተናል።
እኛ የቅዱስና አባላቶች ይሄ በዓል እንዲከበር አብዛኛው ምዕመናን የተቻለውን ነገር አድርጓል። ብዙ ነገሮችን በጉልበትም በእውቀትም በገንዘብም አስተዋጽኦ አድርጓል። ትልቁ ነገር በዚች ቀን የእግዚአብሔርን ክብር የእግዚአብሔርን ስም ሲከብር ማየት በጣም ደስ ብሎናል። ከምንም ነገር በጣም ደስ የሚያብለው ነገር በየዓመቱ የምዕመናን ቁጥር እየጨመረ ይመጣል። ይሄ በጣም የሚያስደስት ነገር ነው። አብዛኛው ቁምስናዎች ክብረ በዓልም ስናይ ይሄንኑ ነው የምናየው። የዘንድሮ ክብረ በዓል በጣም ታላቅ በሰፊ ደስ በሚል ሁኔታ እየተከበረ በጣም ቆንጆ ነበረ። ደስ የሚል ነው። አሁንም በድጋሚ ለሁላችሁ ለመላው ዓለም ለምትገኙ ለካቶሊካውያን እንዲሁም በጎ ፈቃድ ላላችሁ ሁሉ በድጋሚ እንኳን አደረሳችሁ። ያነጋገርናቸው ምዕመናን ለመላው ካቶሊካውያንና ለቅዱስ ሚካኤል ወዳጆች እንኳን ለቅዱስ ሚካኤል ክብረ በዓል በሰላም አደረሳችሁ በማለት መልካም ምኞታቸውን ገልጸዋል። እኛ የቅዱስ ሚካኤል ቅዱስና አባላቶች ምዕመናን በዚህ በጣም እንደሰታለን። ከዚህ በላይ ያለን እናያለን። በዚህ በዓል ለክብረ በዓሉ የመጣችሁ ምዕመናኖች በሙሉ በሰላም ወደ ቤታችሁ እንድትመጡና ሀሳባችሁን፣ ጸሎታችሁን፣ ስለታችሁን ቅዱስ ሚካኤል አማላጅነቱን እንዲደርሳችሁ መልካም ምኞታችን ነው። በሁሉም ነገር እግዚአብሔር የተመሰገነ ይሁን። በመላው ዓለም ለምትገኙ ካቶሊካውያን እንዲሁም በጎ ፈቃድ ላላችሁ ለታላቁ ለቅዱስ ሚካኤል ክብረ በዓል እንኳን በሰላም አደረሳችሁ። እንኳን ለ2018 ዓመተ ምህረት የቅዱስ ሚካኤል በዓል በሰላም አደረሳችሁ አደረሰናል። እንኳን ቅዱስ ሚካኤል በዓል በሰላም አደረሳችሁ። በቅዱስ ሚካኤል ዓመታዊ ክብረ በዓል በመስዋዕተ ቅዳሴ በዑደት ስነ ስርዓትና በአዳጊዎች ያሬዳዊ ዝማሬ በደመቀ ሁኔታ ተከብሯል። የቁምስናው ቆሞስ ክቡር አባ ታምራት በክብረ በዓሉ ላይ ለተገኙ ምዕመናን ባስተላለፉት መልእክት በአሁን ሰዓት ለሀገራችን ከሚያስፈልጉ ነገሮች ትልቁ ሰላም በመሆኑ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል ያለንን እግዚአብሔር ሰላምን ለሀገራችን እንዲሰጠን ሁላችንም ስለ ሰላም እንድንጸልይ አደራ ብለዋል። ንጹሕ ልብ እግዚአብሔርን እንድንለምን ያስፈልጋል። በተለይም ደግሞ በአሁኑ ጊዜ ለሀገራችን ብዙ ከሚያስፈልጉ ነገሮች ትልቁ ሰላም ነውና ሰላምን እግዚአብሔር ይሰጠናልና ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል ያለ አምላክ ይሰጠናልና ስለዚህ ሁላችንም ስለ ሰላም እንድንጸልይ አደራ ለማለት ይፈልጋለሁ። የተወደዳችሁ ተመልካቾቻችን በዛሬው ልዩ ፕሮግራማችን በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቅዱስ ሚካኤል ቁምስና ህዳር 12 2018 ዓ.ም በታላቅ መንፈሳዊነት የተከበረውን ዓመታዊ ክብረ በዓል ያስቃኘንበትን መሰናዶ በዚህ ቋጨን። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ። Michael, the Francis Salve
ፊት